ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከመንግስት ጋር ስምምነት የተፈራረመው የኦሮሞ ነጻነት ሰራዊት ቡድን የቀድሞ ታጣቂዎች የምክክር አጀንዳ ለኮሚሽኑ አስረከቡ። ከ1000 በላይ ተሳታፊዎች በተገኙበት መድረክ የኦሮሚያ ክልል የቀድሞ ታጣቂዎች አጀንዳዎችን አቅርበዋል። በኦሮሚያ ክልል የትጥቅ ትግል ሲያደርጉ የነበሩና በአሁኑ ሰዓት የሰላም አማራጭን ተቀብለው የተመለሱ አካላት አጀንዳቸውን በተወካዮቻቸው በኩል በይፋ ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክበዋል። በመድረኩ የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ከቀድሞ ታጣቂዎቹ ተወካዮች አጀንዳዎችን የተቀበሉ ሲሆን ኮሚሽኑ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በሚያካሄደው የሀገራዊ ምክክር ጉባኤ ላይ አጀንዳዎቹን እንደሚያካትት አስታውቋል። በኢትዮጵያ ሀገራዊ ምክክር ኮሚሽን የህዝብ ግንኙነት ኃላፊና ቃል አቀባይ አቶ ጥበቡ ታደሰ ኮሚሽኑ የሚያካሄደው ሀገራዊ ምክክር በሚቻለው መጠን አካታችና አሳታፊ መሆን ያለበት በመሆኑ የኃይል አማራጭ የወሰዱ አካላትም እንደሚሳተፉ ይጠበቃል ብለው በኦሮሚያ ክልል በተለያዩ አካባቢዎች ይንቀሳቀሱ የነበሩ ታጣቂ ኃይሎች አጀንዳቸውን እንዲሰጡ ከትላንት ሰኔ 8 ቀን 2018 ዓ.ም ጀምሮ መድረክ ተመቻችቶ በአዳማ ከተማ ከ1000 በላይ የሚሆኑ የቀድሞ ታጣቂዎች በተሳተፉበት አጀንዳቸውን እንዳቀረቡ ለሪፖርተር ገልጸዋል። የቀድሞ ታጣቂዎቹ ከመላው ኦሮሚያ ክልል በሚባል ደረጃ ከተለያዩ አካባቢዎች የመጡ ሲሆን ባለፈው ዓመት ታህሳስ ወር ላይ ከመንግስት ጋር የሰላም ስምምነት የተፈራረመው የኦሮሞ ነጻነት ሰራዊት አባላትም የሂደቱ ተሳታፊ ነበሩ። የኮሚሽኑ የሚያካሄደው ሀገራዊ ምክክር ያው በሚቻለው መጠን ሁሉን አካታችና አሳታፊ መሆን እንዳለበት በማቋቋሚያ አዋጁ ላይ የተደነገገ ጉዳይ አለ። እሱ እንደተጠበቀ ሆኖ ደግሞ በዓለም አቀፍ ደረጃም እንዲህ አይነት ሀገራዊ ምክክሮች በሚቻለው መጠን ሁሉ አካታችና አሳታፊ መሆናቸው አንድ መሰረታዊ ጉዳይ ነው። ከዚህ አኳያ በሂደቱ እንግዲህ የተለያዩ አካላት እየተሳተፉ ነው የሚገኙትና ከነዚህም መካከል ደግሞ በተለያዩ ምክንያቶች በተለይ ከመንግስት ጋር አለን በሚሉት ልዩነቶች ምክንያት በትጥቅ የኃይል አማራጮችን ወስደው በዛ መንገድ ያሉ ወገኖች አሉ። ስለዚህ እነዛን ወገኖች ለማሳተፍ እና ለማካተት ኮሚሽኑ የተለያዩ ጥረቶችን ሲያደርግ ቆይቷል። አሁንም እያደረገ ነው ያለውና በዚሁ መሰረት ነው እንግዲህ አሁን እንደገለጽከው የቀድሞ በኦሮሚያ ክልል በተለያዩ አካባቢዎች ይንቀሳቀሱ የነበሩ ታጣቂ ኃይሎች አጀንዳቸውን እንዲሰጡ መድረክ ከትናንትና ጀምሮ የተመቻቸላቸው። ይሄ መድረክ የተካሄደው በአዳማ ከተማ ነው እና በመድረኩ ላይ እንግዲህ ከ1000 በላይ የሚሆኑ የቀድሞ ታጣቂዎች ተሳትፈዋል። እነዚህ ታጣቂዎች እንግዲህ በዋናነት ቅድምም እንደገለጽከው ከመንግስት ጋር የሰላም ስምምነት ፈጽመው እንግዲህ ትግላችንን ሰላማዊ በሆነ ሁኔታ መቀጠል ይገባናል ያሉ ወገኖች ናቸው። እነዚህ ወገኖች ናቸው በዋናነት የተሳተፉትና እንዳልከው ቀደም ሲል በዚህ በኦሮሚያ በዚህ እንቅስቃሴ ውስጥ ከነበሩ ወገኖች መካከል የተወሰኑት ከመንግስት ጋር የሰላም ስምምነት ፈጽመው ነበርና ከዚህ ቀደምም በኦሮሚያ ክልል ደረጃ አጀንዳ የማሰባሰብ መድረክ ሲካሄድ በተወሰነ መንገድ ተሳትፎም ነበራቸውና ያኔ አካባቢ ነበር ከመንግስት ጋር የሰላም ስምምነቱን የፈረሙትና በኦሮሚያ ክልል በተደረገው አጀንዳ ማሰባሰብ ሂደት ላይም በተወሰነ መንገድ ተሳትፎ ነበራቸው። ነገር ግን ይህን ተሳትፏቸውን ይበልጥ ደግሞ በተለይ እነዚህ የቀድሞ ታጣቂዎች ሰፋ ባለ ቁጥርም ያሉ ስለሆኑ እነሱን በሚወክል ደረጃ እንዲካሄድና ለኮሚሽኑ መስጠት የሚችሉት አጀንዳ እንዳላቸው ስለገለጹ ኮሚሽኑ ይህንን መድረክ አዘጋጅቷልና ታጣቂዎቹ ኦልሞስት ከመላው ኦሮሚያ በሚባል ደረጃ ከተለያዩ ዞኖች እና ከተማ አስተዳደሮች ውስጥ ያሉ የነበሩ ታጣቂ ናቸው የተሳተፉት። አብዛኞቹ ያው በወጣትነት እድሜ ያሉ ናቸው። የነበረው ሁኔታን በተመለከተም ያው በተሰጣቸው ጊዜ በኮሚሽኑ የአሰራር ስርዓትን ተከትለው እንደ ሀገር ምክክር ሊደረግባቸው ይገባሉ የሚሏቸውን ጉዳዮችን አሰባስበው ለኮሚሽኑ ሰጥተዋልና በአጠቃላይ ከተሳትፎም አኳያ በጣም ጥሩ የነበረ መድረክ ነበረ።
የኮሚሽኑ ቃል አቀባይ ምክክር አዋጭ የሆነ መንገድ በመሆኑ ለምክክር የሚረፍድ ጊዜ ባለመኖሩ በትጥቅ ትግል ላይ የሚገኙ ወገኖች በሙሉ ወደ መድረኩ እንዲመጡ ጥሪ አስተላልፈዋል። የብሔራዊ ተሃድሶ ኮሚሽን ትጥቅ ፈተው ወደ ሰላማዊ ህይወት ለመመለስ ፈቃደኛ የሆኑ 7200 የኦሮሞ ነጻነት ሰራዊት የቀድሞ ተዋጊዎች በኦሮሚያ ክልል ቡልቡላ ጊዜያዊ የዲሞቢላይዜሽን ማዕከል በሁለት ዙር ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውን በመጋቢት ወር 2018 ይፋ ያደረገው መረጃ ያመለክታል። የዋግምራ ብሔረሰብ አስተዳደር 2 ወረዳዎች በታጣቂዎች ስር መሆናቸውን ተከትሎ ለመፈናቀል መዳረጋቸውን የአካባቢው ነዋሪዎች ገለጹ። በአማራ ክልል ሰሜን ወሎ ዞን ዋግምራ ብሔረሰብ አስተዳደር ውስጥ የሚገኙት አበርገሌና ጻግብጂ የተባሉት ወረዳዎች በትግራይና አዴን ወይንም የአገው ብሔራዊ ሸንጎ ኃይሎች ቁጥጥር ስር መዋላቸውን ተከትሎ የአካባቢው ነዋሪዎች ለመፈናቀል መዳረጋቸውን ለሪፖርተር ገልጸዋል። ስማቸው እንዳይገለጽ የጠየቁን ተቀማጭነታቸውን በሁለት ወረዳዎች ያደረጉት ነዋሪዎች ለረጅም ሰዓታት በእግር ተጉዘው ሰቆጣ መግባታቸውን ገልጸውልናል። ቀደም ሲል የተገለጹት ኃይሎች ወረዳዎቹን ከሚያዝያ 12 ቀን 2018 ዓ.ም ጀምሮ መቆጣጠራቸውን የሚገልጹት ነዋሪዎቹ አካባቢው ከእርዳታና ከትራንስፖርት መስመሮች ተገልሎ በመቆየቱ የነዋሪዎችና የእናቶች ሕይወት አደጋ ላይ መውደቁን ተናግረዋል። የአገው ብሔራዊ ሸንጎ አዴን ታጣቂዎች ከትግራይ ኃይሎች ጋር በመሆን ወረዳዎቹን ከተቆጣጠሩ በኋላ እንቅስቃሴዎችም ሆነ እርዳታ መገደቡን ገልጸው ቀደም ሲል አካባቢው በመንግስት ሚሊሻዎች ስር እንደነበር ጠቁመዋል። ሁለቱ ኃይሎች በጋራ እንደሚንቀሳቀሱ የገለጹ ሲሆን መንገድ ተዘግቶ እንቅስቃሴ በመገደቡ በአሁኑ ወቅት በአካባቢው ላይ የጥይት ድምጽ ባይሰማም መሰረታዊ ሸቀጣ ሸቀጦች፣ መድኃኒትና መሰል ቁሳቁሶች እንደ ልብ ባለመግባታቸው ችግር ላይ መውደቃቸውን አስረድተዋል። የቀውሱ ዋነኛ መንስኤ በቁጥጥር ስር የዋሉት ወረዳዎች የትራንስፖርት መስመር መዘጋቱ እንደሆነ የገለጹት ነዋሪዎቹ በተለይም ከሰቆጣ መነሻ አድርጎ በአማራምባ ከተማ በኩል እስከ እክመጽራዋ ያለው መንገድ ሙሉ በሙሉ ዝግ ሆኗል ብለዋል። የመንገዱ መዘጋት በጽኑ ታማሚዎችና በነፍሰ ጡር እናቶች ላይ ችግር መፍጠሩን ጠቁመው በአካባቢው የሚገኙ እናቶች የተሻለ ሕክምና ለማግኘት በቃሬዛ ታግዘው በረጅም ርቀት በእግር እስከ አካባቢው ቀበሌ ድረስ እንደሚጓዙና ከዛ በኋላ ወደ ሰቆጣ ሆስፒታል በመኪና ለመድረስ በእጅጉ እየተሰቃዩ እንደሚገኙ አብራርተዋል። ምንም የለም፣ ያው እንቅስቃሴ የለም። ጠቅላይ ጸጥታ ላይ የነበረው መንግስት ሰራተኛ ምንም እንቅስቃሴውን ምንም ሲያዩ ያው ኖሮ መንገድ በመዘጋቱ አንጻር ከፍ ሲል ኖሮ ያው ወጥቶ አልቋል ማለት ይቻላል። አሁን ነዋሪው በጣም በኃይለኛው ቀንሶ እንደዛም ሆኖ ያው ሰቆጣ ላይ ምንም አይነት ማለት እርዳታ መልክም ቢሆን ምንም የሚሰጥ ነገር የለም። ድሮ እስካሁን የተደረገ ነገር የለም። አብዛኛው ተፈናቅለው የመጣ ህዝብ ቢኖርም እስካሁን ያው ረጅ ድርጅት ምናምን የሚባልም የለም ይመስለኛል። እስካሁን የጀመሩት ነገር የለምና ከአንድም በሌላም አሁን እንቅስቃሴው ጻግብጂ አካባቢ ያለው እንቅስቃሴ ያው የነበረው በመጠኑ እንትኑ ቀንሷል። የሰው ኃይል ማለት ነው ነዋሪው ያው ከምንም በላይ ያው ዝሮ እንትኑ ችግሩ የመጣው በእንትኑ አንጻር ይመስለኛል። የመንገዱ መዘጋት ነው ትልቁ ሚና የሚወስደው። አንድም በሌላ ግብአቶች ስለማይገቡ ሂደዋል ማለት ይቻላል። ግጭቱ ሲፈጠር ማለት መጀመሪያ እዛ አካባቢ የነበሩ ሚሊሻ ኃይልና እንትኑ ጋር ግጭት ሲፈጠር የተያዙ መኪናዎች አሉ። አሁን ጅሉ አካባቢ የተያዘች መኪና ነበረች እና አብዛኛውን እንደ ምክንያት የሚያነሷት የግል ሁላ ተይዞ የለ ምናምን የሚል ነው። አሁን ግለሰቦች የሚያነሱት ዝሮ ኃላፊነት ይወስዳል ለመሻገር ምናምን ነው የሚሉት እንትን ነው እንጂ ትግራይ ማለት አካባቢ ላይ አዴን እና ትግራይ ኃይሎች ጨምሮ ማለት ነው አገው ዲሞክራሲ ንቅናቄ የሚባል አለ። በዛ አካባቢ ሁለቱም ወረዳዎች አሁን እንትን ያለው ተቆጣጥረው ያለው እሱ ነው። አሁን ዶርነት ሜል አይደለም ያለ ነው ብሎ መጀመሪያ ከነበረ ወንጀል ሰምናን አሁን ምንም የለም ሰላም ያለ ነው። ግን ያው ነው እየተንቀሳቀሰ አይደለም። እንዴት ነው ለዚህ ምረቃ እንዴት ነው ሚሊሻ ነበረ የመንግስት ሚሊሻ መከላከያ የለም። ከረካሉ ከ15 ኪሎ ሜትር ርቀት ላይ ነው ያለው እንደስያቶች። እኛ ደግሞ ከተማ ላይ ነው እኛ ጋር ዋትና አዴን ናቸው።
ቀደም ሲል በነበረው ግጭት ሳቢያ በርካታ ቁጥር ያላቸው ነዋሪዎች የተፈናቀሉ ሲሆን የቀረው ነዋሪ እምብዛም እንደማይንቀሳቀስ ነግረውናል። ሪፖርተር የዞኑን ከፍተኛ ኃላፊዎች ለማነጋገር ተደጋጋሚ የስልክ ጥሪ ቢያደርግም አልተሳካም። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስር በሚገኙና በአገው ዲሞክራሲያዊ ንቅናቄ በተያዙ የአበርገሌ ወረዳ 12 ቀበሌዎች ውስጥ የመንግስት ሰራተኞች በድጋሚ ማሰማራት እንደተጀመረ የአበርገሌ ወረዳ አስተዳደር ባለፈው ጥር ወር ገልጾ ነበር። በወቅቱም በአበርገሌ ወረዳ ውስጥ ወደሚገኙት 12 ቀበሌዎች የመንግስት ሰራተኞችን የመመለሱ ስራ የተጀመረው የአማራ ክልልና አዴን በፈጸሙት የሰላም ስምምነት መሰረት መሆኑን የወረዳው ዋና አስተዳዳሪ አቶ አለሙ ክፍሌ መግለጻቸው ይታወሳል። የአይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂቫ ኢትዮጵያን ጨምሮ የመካከለኛው ምስራቅ ጦርነት ባስከተለው የነዳጅ እጥረትና የዋጋ ንረት ከፍተኛ ጉዳት የደረሰባቸውን የአፍሪካ ሀገራት ለመደገፍ እየሰሩ መሆናቸውን ተናገሩ። ክሪስታሊና ጆርጂቫ በትላንትናው ዕለት ይፋ ባደረጉት መረጃ በርካታ የአፍሪካ ሀገራት ለአብነትም ኢትዮጵያ፣ ማላዊና ዛምቢያ በመካከለኛው ምስራቅ ጦርነት ምክንያት የተከሰተውን ከፍተኛ የነዳጅ እጥረት ለማስተዳደር እየታገሉ ሲሆን እንደ ሌሴቶ፣ ሩዋንዳና ታንዛኒያ ያሉ ሀገሮች ደግሞ በከፍተኛ የነዳጅ ዋጋ ተመተዋል። አብዛኛዎቹ አባል ሀገራት በአሁኑ ጊዜ ከአይኤምኤፍ የገንዘብ ድጋፍ ይልቅ የፈንዱን ግልጽ የሆነ የፖሊሲ ምክረ ሀሳብ እየጠየቁ ቢሆንም የተወሰኑ የአፍሪካ ሀገራት የአይኤምኤፍን የገንዘብ ድጋፍ እንደሚፈልጉና ፈንዱም እነሱን ለመደገፍ በጥረት ላይ እንደሚገኝ ገልጸዋል። እንደ ኢትዮጵያ፣ ጋምቢያ፣ ቡርኪና ፋሶ፣ ማላዊና ባንግላዴሽ ያሉ ከባድ ጉዳት የደረሰባቸው ሀገሮች የአይኤምኤፍን የገንዘብ ድጋፍ የጠየቁ ሲሆን ለመደገፍ እየሰራን ነው። በቅርቡም የገንዘብ ድጋፍ ፕሮፖዛላቸው ለአይኤምኤፍ ስራ አመራር ቦርድ ቀርቦ እንደሚጸድቅ ጠቁመዋል። በአይኤምኤፍ የ3.4 ቢሊዮን ዶላር የእርዳታ ፕሮግራም ስር የምትገኘው ኢትዮጵያ በ2027 የሚለቀቅላትን ገንዘብ ወደዚህ ዓመት ለማዘዋወር መታቀዱንም ጠቁመዋል። በዚህም የመካከለኛው ምስራቅ ጦርነት ያስከተለውን የነዳጅ ቀውስ ለመቋቋም የሚያስችል 200 ሚሊዮን ዶላር ለኢትዮጵያ ለመልቀቅ መታሰቡን ጠቁመዋል። አይኤምኤፍ ለመልቀቅ ያሰበው ይህ የገንዘብ ድጋፍ በቅርቡ ይጸድቃል ተብሎ ከሚጠበቀው 480 ሚሊዮን ዶላር የኢኮኖሚ ሪፎርም ድጋፍ ተጨማሪ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።